እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የብራሰልስ ስፕራውት አስደናቂ የጤና ጥቅሞቹን፣ አጠቃቀሙን፣ የሚያስከትለውን የጎንዮሽ ጉዳትንና መጠቀም የሌለባቸው ሰዎች ምን አይነት ሰዎች ናቸው የሚለውን ስለ ብራሰልስ ስፕራውት አትክልት ያለውን ጠቃሚ የጤና ትምህርትን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብራሰልስ ስፕራውት የጎመን ዝርያ አባል የሆነ ትንሽ ቅጠላማ አረንጓዴ አትክልት አይነት ነው። ብዙውን ጊዜ ከ1 እስከ 1.5 ኢንች ዲያሜትር ያላቸውና በእጽዋት ግንድ ላይ በቡድን ሆነው የሚበቅሉ ትናንሽ ጎመንን የሚመስሉ አትክልቶች ናቸው። ብራሰልስ ስፕራውት ትንሽ መራራ ጣዕምናም ጠንካራ ሻካራነትም አላቸው። ይህም በብዙ ምግቦች ውስጥ ታዋቂ አትክልት ያደርጋቸዋል። ብራሰልስ ስፕራውት ቀዝቃዛ የአየር ሁኔታን ስለሚወዱ በመከርናም በክረምቱ ወራት ይሰበሰባሉ። በእንፋሎት፣ በመጥበስ፣ በድስት ውስጥ በማብሰል ወይም በሰላጣ ውስጥ እንኳን ጥሬውን ጨምሮ በተለያዩ መንገዶች ሊበሉ የሚችሉ ሁለገብ የሆኑ አትክልቶች ናቸው። ብራሰልስ ስፕራውት በቫይታሚን ሲ እናም ኬ፣ በፋይበር እናም በአንቲ ኦክሲዳንትስ ጥሩ ምንጭ በመሆናቸው በአመጋገብ ጥቅሞቻቸውም ይታወቃሉ። በአጠቃላይ ብራሰልስ ስፕራውት በንጥረ ነገር የበለጸገ እናም ጣፋጭ አትክልት ሲሆን ይህም ለተመጣጠነ አመጋገብ ጤናማ ተጨማሪ ሊሆን ይችላል። የብራሰልስ ስፕራውት ጣፋጭ ብቻ ሳይሆን ለጠቅላላ ጤናም ጠቃሚ በሆኑ አስፈላጊ ንጥረ ነገሮችም የተሞላ ነው። አንድ ኩባያ ወይም ደግሞ 88 ግራም የበሰለ የብራሰልስ ስፕራውት የአመጋገብ ዋጋ ካሎሪ 38፣ ፕሮቲን 3 ግራም፣ ካርቦሃይድሬትስ 8 ግራም፣ ፋይበር 3 ግራም፣ ስኳር 2 ግራም፣ ስብ 0 ግራም፣ ቫይታሚን ሲ 48.4 ሚሊግራም ወይም ደግሞ በቀን የሚያስፈልጋችሁን 81%ን ይሸፍናል። ቫይታሚን ኬ 156.8 ማይክሮግራም ወይም ደግሞ በቀን የሚያስፈልጋችሁን 196% ያክል ይሸፍናል። ፎሌት 53.7 ማይክሮግራም ወይም ደግሞ በቀን የሚያስፈልጋችሁን 13%ን ይሸፍናል። ቫይታሚን ኤ 604 ኢንተርናሽናል ዩኒት ወይም ደግሞ በቀን የሚያስፈልጋችሁን 12%ን ይሸፍናል። ማንጋኔዝ 0.3 ሚሊግራም ወይም ደግሞ በቀን የሚያስፈልጋችሁን 15%ን ይሸፍናል። ፖታሲየም 342 ሚሊግራም ወይም በቀን የሚያስፈልጋችሁን 10%ን ይሸፍናል ማለት ነው። ስለዚህ ብራሰልስ ስፕራውት ብዙ ንጥረ ነገሮችን ይይዛል። ብራሰልስ ስፕራውት በካሎሪ ዝቅተኛ እናም በፋይበር የበለጸጉ ናቸው። ይህም ክብደታቸውን ለመጠበቅ ወይም ለመቀነስ ለሚፈልጉ ሰዎችም ጥሩ አማራጭ ያደርጋቸዋል። እንዲሁም ለበሽታ መከላከያ ተግባር፣ ለአጥንት ጤና እናም ለደም መርጋት አስፈላጊ የሆኑት የቫይታሚን ሲ እናም የቫይታሚን ኬ ጥሩ ምንጭም ናቸው። ብራሰልስ ስፕራውት እንደ ቤታ ካሮቲን እና ሊዩቲን ባሉ አንቲኦክሲዳንትስ የበለጸጉ ሲሆን ይህም ሴሎችን ከጉዳት ለመጠበቅ እናም ስር የሰደዱ በሽታዎች ተጋላጭነትንም ለመቀነስ ይረዳል። በተጨማሪም ብራሰልስ ስፕራውት እንደ ማንጋኔዝ እናም ፖታሲየም ያሉ ጠቃሚ ማዕድናትንም ይሰጣሉ። እነዚህም እንደ ሜታቦሊዝም እናም የልብ ጤና ባሉ የተለያዩ የሰውነት ተግባራት ውስጥ ሚናም ይጫወታሉ። በአጠቃላይ ብራሰልስ ስፕራውት ለጤናማ እናም ሚዛናዊ አመጋገብ ጠቃሚ ተጨማሪ ሊሆን የሚችል በንጥረ ነገር የበለጸገ አትክልት ነው ማለት ነው። ታዲያ ብራሰልስ ስፕራውትን ብትጠቀሙ የምታገኙትን ድንቅ የጤና ጥቅሞችን በዝርዝር ልንገራችሁ። አንደኛ፣ ብራሰልስ ስፕራውት በበርካታ ንጥረ ነገሮች የበለጸገ ነው። ብራሰልስ ስፕራውት እንደ ቫይታሚን ሲ እናም ቫይታሚን ኬ፣ ፋይበር እናም አንቲኦክሲዳንትስ ባሉ አስፈላጊ ንጥረ ነገሮች የተሞሉ ናቸው።
እነዚህ ንጥረ ነገሮች ለጠቅላላ ጤና እናም ደህንነት አስፈላጊ ናቸው። ሁለተኛ፣ ካንሰርን ለመከላከልም ይረዳል። በብራሰልስ ስፕራውት ውስጥ ያለው ከፍተኛ የአንቲ ኦክሲዳንት ይዘት እንደ ኮሎሬክታል፣ የጡትናም የፕሮስቴት ካንሰር ያሉ የተወሰኑ የካንሰር አይነቶችን ለመቀነስም ይረዳል። ሶስተኛ፣ የልብ ጤናን ይጨምራል። ብራሰልስ ስፕራውት እንደ እብጠትን መቀነስና የደም ስሮች ተግባርን ማሻሻል ባሉ የልብ ጤና ላይ አዎንታዊ ተጽዕኖ እንዳላቸው የታዩ ውህዶችንም ይዘዋል። አራተኛ፣ የምግብ መፈጨት ጤናንም ይደግፋል። ብራሰልስ ስፕራውት ውስጥ ያለው ከፍተኛ የፋይበር ይዘት የምግብ መፈጨትን ይረዳልና የሆድ ድርቀትን ለመከላከልም ይረዳል። ፋይበር ጤናማ የአንጀት ማይክሮባዮምንም ለማበረታታት ይረዳል። አምስተኛ፣ የክብደት መጠንን ለመቆጣጠርም ይረዳል። ብራሰልስ ስፕራውት በካሎሪ ዝቅተኛ ነገር ግን በንጥረ ነገሮች የበለጸጉ ናቸው። ይህም ክብደታቸውን ለመቀነስ ወይም ጤናማ ክብደታቸውን ለመጠበቅ ለሚፈልጉ ሰዎች ጥሩ አማራጭ ያደርጋቸዋል። ስድስተኛ፣ የአጥንት ጤናንም ይጠብቃል። ብራሰልስ ስፕራውት ለአጥንት ጤና እናም ለትክክለኛ የደም መርጋት አስፈላጊ የሆነው የቫይታሚን ኬ ጥሩ ምንጭ ናቸው። ቫይታሚን ኬ በተጨማሪም ጠንካራ አጥንትን ለማግኘት አስፈላጊ የሆነውን የካልሲየም መምጠጥንም ያሻሽላል። ሰባተኛ፣ ብራሰልስ ስፕራውት ጸረ ብግነት ባህሪያትም አላቸው። ኢንፍላሜሽንን ይከላከላሉ። ብራሰልስ ስፕራውት በሰውነት ውስጥ እብጠትን ለመቀነስ እናም ስር የሰደዱ በሽታዎች ተጋላጭነትን ለመቀነስ የሚረዱ አንቲኦክሲዳንትስ እናም ጸረ ብግነት ውህዶችን ይዘዋል። ስምንተኛ፣ ብራሰልስ ስፕራውት የበሽታ መከላከያ ድጋፍንም ይሰጣሉ። በብራሰልስ ስፕራውት ውስጥ ያለው ከፍተኛ የቫይታሚን ሲ ይዘት በሽታ የመከላከል ስርዓትን ለማጠናከር እናም ከበሽታዎችናም ህመሞችም ለመከላከል ይረዳል። ዘጠነኛ፣ የቆዳ ጤናንም ይጠብቃል። በብራሰልስ ስፕራውት ውስጥ የሚገኙ አንቲኦክሲዳንቶች ቆዳን በፍሪ ራዲካልስ ከሚደርስ ጉዳት ለመጠበቅና ጤናማ የሚያበራ ቆዳን ለማበረታታትም ይረዳሉ። አስረኛ፣ የደም ስኳርን ለመቆጣጠርም ይረዳል። ብራሰልስ ስፕራውት ዝቅተኛ ግላይሲሚክ ኢንዴክስ አላቸው። ይህም በደም ውስጥ ባለው የስኳር መጠን ላይ አነስተኛ ተጽዕኖ ይኖራቸዋል ማለት ነው። ይህ ለስኳር ህመምተኞች ወይም የደም ስኳር መጠንን ለመቆጣጠር ለሚፈልጉ ሰዎች ጥሩ አማራጭ ያደርጋቸዋል። 11ኛ፣ የአይን ጤናንም ይጠብቃሉ። ብራሰልስ ስፕራውት ለአይን ጤና ጠቃሚ የሆኑ እናም ከእድሜ ጋር ተያይዘው የሚመጣውን ማኪውላር ዲጀነሬሽን አደጋን ለመቀነስ የሚረዱ ሁለት አንቲ ኦክሲዳንትስ ሉቲንና ዚያካንቲንን ይይዛሉ። 12ኛ፣ ጸረ እርጅና ጥቅሞችም አላቸው። በብራሰልስ ስፕራውት ውስጥ የሚገኙ አንቲ ኦክሲዳንቶች ሴሎችን ከጉዳት ለመጠበቅና የእርጅና ሂደትን ለማዘግየትም ይረዳሉ። ይህም ወጣት እንድትመስሉ እናም እንዲሰማችሁም ያደርጋል። ብራሰልስ ስፕራውትን በጤናማ መንገድ ማብሰል እናም መመገብ ንጥረ ነገሮቻቸውን እናም ጣዕማቸውን ለመጠበቅም ይረዳል። ብራሰልስ ስፕራውትን ጤናማ በሆነ መልኩ የማብሰያ ዘዴዎችም አሉ። ይህንን ልንገራችሁ። አንደኛ፣ መጥበስ ትችላላችሁ። ምድጃችሁን እስከ 400 ዲግሪ ፋራናይት ወይም ደግሞ እስከ 200 ዲግሪ ሴልሺየስ ድረስ አሙቃችሁ መጥበስ ነው። ሁለተኛ፣ በእንፋሎት አብስላችሁ መጠቀም ነው። ብራሰልስ ስፕራውትን በሚፈላ ውሃ ላይ በእንፋሎት ማብሰያ ቅርጫት ውስጥ በማስቀመጥ በእንፋሎት ማብሰል ነው። ከ5 እስከ 7 ደቂቃዎች ያክል ወይም ደግሞ ለስላሳ ነገር ግን ትንሽ ጠንካራ እስኪሆኑ ድረስ በእንፋሎት አብስሉት። ለተጨማሪ ጣዕም ጨው፣ በርበሬ እናም የሎሚ ጭማቂን መጨመር ነው። ሶስተኛ፣ በድስት ውስጥ ማብሰል ነው። በድስት ውስጥ ትንሽ የወይራ ዘይት በመካከለኛ ሙቀት ላይ አሙቁ። ብራሰልስ ስፕራውትን መቁረጥ ከዚያም ወደ ድስቱ ውስጥ ጨምሩ። ከ5 እስከ 7 ደቂቃዎች ያክል ወይም ለስላሳ እናም ትንሽ ቡናማ እስኪሆኑ ድረስ አብስሉት። ጨው፣ በርበሬ እናም እንደ ቲማቲም ወይም ሮዝመሪ ባሉ እጽዋት ማጣፈጥ ትችላላችሁ። አራተኛ፣ በሰላጣ ውስጥ በጥሬ መልኩ መጠቀም ነው። ብራሰልስ ስፕራውትን ልጣጩን በመላጥ መጣል ከዛም በቀጭኑ ቁረጡትናም በሰላጣ ውስጥ ተጠቀሙባቸው። ለጤናማ እናም ጣፋጭ
ሰላጣ ከሌሎች ትኩስ አትክልቶች፣ ከለውዝ ዘሮች እናም ከጣፋጭ ምግቦች ጋር አዋህዷቸው። ስለዚህ ብራሰልስ ስፕራውትን በእነዚህ መንገዶች በማብሰል ጤናማ በሆነ መልኩ መጠቀም ትችላላችሁ። ብራሰልስ ስፕራውት በሚበስሉበት ጊዜ ንጥረ ነገሮቻቸውን እናም ደማቅ አረንጓዴ ቀለማቸውን ለመጠበቅ ከመጠን በላይ ከማብሰል ተቆጠቡ። የሚወዱትን ጣዕም ለማግኘት የተለያዩ ቅመሞችን እናም ጣዕም ጥምረቶችን ሞክሩ። እንደ ጥልቅ መጥበሻ ወይም ከባድ ድስት ውስጥ መጨመር ያሉ የማብሰያ ዘዴዎች አላስፈላጊ ካሎሪዎችን እናም ጤናማ ያልሆኑ ቅባቶችን ወደ ምግቡ ሊጨምሩ እንደሚችሉም አስታውሱ። ብራሰልስ ስፕራውት ገንቢ አትክልት ቢሆንም ጥሬውን መብላት ለአንዳንድ ሰዎች የጎንዮሽ ጉዳቶችን ሊያስከትል ይችላል። ጥሬ ብራሰልስ ስፕራውትን መመገብ አንዳንድ የሚያስከትለው የጎንዮሽ ጉዳቶች፣ አንደኛ የምግብ መፈጨት ችግሮችን ያስከትላል። ብራሰልስ ስፕራውት ከፍተኛ መጠን ያለው ፋይበርን ይይዛሉ። ይህም ለአንዳንድ ሰዎች በተለይም ጥሬውን ሲበሉ ለመፈጨት አስቸጋሪ ሊሆን ይችላል። ይህ የሆድ መነፋት፣ ጋዝናም የሆድ ምቾት ማጣትን ሊያስከትል ይችላል። ሁለተኛ ጎይትሮጂኒክ ውህዶችን ይይዛል። ብራሰልስ ስፕራውት ልክ እንደ ሌሎች የመስቀል ቅርጽ ያላቸው አትክልቶች ጎይትሮጂንስ የሚባሉ ውህዶችን ይይዛሉ። እነዚህ ውህዶች የታይሮይድ እጢ አዮዲን የመምጠጥ ችሎታ ላይ ጣልቃ ሊገቡ ይችላሉ። ይህም በአንዳንድ ሰዎች በብዛት ሲበሉ የታይሮይድ ተግባር ላይ ተጽዕኖን ሊያሳድር ይችላል። ሶስተኛ ኦክሳሌቶች ናቸው። ብራሰልስ ስፕራውት በኦክሳሌቶች የበለጸጉ ናቸው። ኦክሳሌቶች በተፈጥሮ የሚገኙ ውህዶች ሲሆኑ ለአንዳንድ ሰዎች የኩላሊት ጠጠር እንዲፈጠሩ አስተዋጽኦ ሊያደርጉ ይችላሉ። ጥሬ ብራሰልስ ስፕራውትን መመገብ የኦክሳሌት መጠንን ሊጨምር ይችላል። ይህም የኩላሊት ጠጠር የመፍጠር እድልን ይጨምራል። አራተኛ በምግብ ወለድ በሽታ የመያዝ እድልን ይጨምራል። ልክ እንደ ብዙ ጥሬ አትክልቶች ጥሬ ብራሰልስ ስፕራውት እንደ ኢኮላይ ወይም ሳልሞኔላ ባሉ ባክቴሪያዎች ሊበከሉ ይችላሉ። ከመብላታችሁ በፊት በደንብ ማጠብ በምግብ ወለድ በሽታ የመያዝ እድልን ለመቀነስም ይረዳል። ጥሬ ብራሰልስ ስፕራውትን የመመገብ ሊሆኑ የሚችሉ የጎንዮሽ ጉዳቶችን ለመቀነስ በእንፋሎት፣ በመጥበስ ወይም በድስት ውስጥ በትንሹ ለማብሰል ሞክሩ። ማብሰል ብራሰልስ ስፕራውት ውስጥ ያሉ አንዳንድ ጠንካራ ፋይበሮችን ለመስበር እናም ለመፍጨት ቀላል ያደርጋቸዋል። ብራሰልስ ስፕራውትን ጥሬ መብላት ከመረጣችሁ መጠነኛ በሆነ መጠን ተመገቡ እናም ማንኛውንም የምግብ መፈጨት ምቾትን ለመገምገም ለሰውነታችሁ ምላሽ ትኩረት ስጡ። ከጤና ባለሙያ ወይም ደግሞ ከአመጋገብ ባለሙያ ጋር መማከር በግለሰብ ፍላጎቶችና በጤና ሁኔታዎች ላይ በመመስረት ብራሰልስ ስፕራውትን በአመጋገባችሁ ውስጥ ለማካተት የተሻለውን አካሄድ ለመወሰን ይረዳችኋል። ብራሰልስ ስፕራውት ለብዙ ሰዎች ጤናማ አመጋገብ አካል ሊሆን የሚችል ገንቢ አትክልት ቢሆንም አንዳንድ ግለሰቦች ብራሰልስ ስፕራውትን መመገብን ማስወገድ ወይም ደግሞ መገደብ ይፈልጉም ይሆናል። ብራሰልስ ስፕራውትን መመገብን ማስወገድ ያለባቸው ሰዎች አንደኛ የታይሮይድ ችግር ያለባቸው ሰዎች ናቸው። እንደ ሃይፖታይሮይዲዝም ወይም ሃሺሞቶ ታይሮዳይተስ ያሉ የታይሮይድ ሁኔታዎች ያሉባቸው ግለሰቦች በውስጣቸው ባሉት ጎይትሮጂኒክ ውህዶች ምክንያት እንደ ብራሰልስ ስፕራውት ያሉ የመስቀል ቅርጽ ያላቸው አትክልቶችን መመገብን መገደብ ይፈልጉ ይሆናል። ጎይትሮጂኖች የአዮዲን መምጠጥ ላይ ጣልቃ ሊገቡ እናም የታይሮይድ ተግባር ላይ ተጽዕኖን ሊያሳድሩ ይችላሉ። ሁለተኛ የኩላሊት ጠጠር ያለባቸው ግለሰቦች ናቸው። የኩላሊት ጠጠር የመፍጠር ዝንባሌ ያላቸው ሰዎች በኦክሳሌቶች ከፍተኛ በመሆናቸው ብራሰልስ ስፕራውት መመገብን ማስወገድ ወይም መገደብ ይፈልጉ ይሆናል። ኦክሳሌቶች ለአንዳንድ የኩላሊት ጠጠር አይነቶች እንዲፈጠሩ አስተዋጽኦ ሊያደርጉ ይችላሉ። ሶስተኛ የምግብ መፈጨት ችግሮች ያለባቸው ሰዎች ናቸው። እንደ ኢሪቴብል ባውል ሲንድረም ወይም አይቢኤስ ወይም ኢንፍላማቶሪ ባውል ዲዚዝ ወይም ደግሞ አይቢዲ ያሉ የምግብ መፈጨት ችግሮች ያሉባቸው ግለሰቦች ብራሰልስ ስፕራውትን በከፍተኛ የፋይበር ይዘታቸው ምክንያት ምልክታቸውን እንደሚያባብሱ ሊገነዘቡ ይችላሉ። በተለይም ጥሬ ብራሰልስ ስፕራውት ለአንዳንድ ሰዎች ለመፈጨት አስቸጋሪ ሊሆኑ ይችላሉ። አራተኛ አለርጂዎች ያለባቸው ሰዎች ናቸው።
አንዳንድ ግለሰቦች ለብራሰልስ ስፕራውት ወይም ለሌሎች የመስቀል ቅርጽ ያላቸው አትክልቶች አለርጂ ሊኖራቸው ይችላል። ይህም እንደ ማሳከክ፣ እብጠት ወይም የመተንፈስ ችግር ያሉ ምልክቶችን ያስከትላል። የሚታወቁ አለርጂዎች ያሉባቸው ሰዎች ብራሰልስ ስፕራውትን ማስወገድ አለባቸው። አምስተኛ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎች ናቸው። ብራሰልስ ስፕራውት በቫይታሚን ኬ ከፍተኛ ናቸው። ይህም በደም መርጋት ውስጥ ሚና ይጫወታል። እንደ ዋርፋሪን ያሉ የደም ማቅጠኛ መድኃኒቶችን የሚወስዱ ግለሰቦች በአመጋገብ ውስጥ ያለውን የቫይታሚን ኬ መጠን ወጥ በሆነ ደረጃ ለመጠበቅ ብራሰልስ ስፕራውትን መከታተል ያስፈልጋቸው ይሆናል። ስድስተኛ አሲድ ሪፍለክስ ያለባቸው ሰዎች ናቸው። ጋስትሮ ኢሶፌጃል ሪፍለክስ ዲዚዝ ወይም ደግሞ ጀርድ ወይም የአሲድ ሪፍሌክስ ወይም የጨጓራ አሲድ ወደ አፍ መመለስ ያለባቸው ሰዎች ብራሰልስ ስፕራውት በከፍተኛ የፋይበር ይዘታቸውና ጋዝናም የሆድ መነፋትን ሊያስከትሉ ስለሚችሉ ምልክቶቻቸውን እንደሚያባብሱ ሊገነዘቡ ይችላሉ። ለብራሰልስ ስፕራውት የግለሰብ ምላሾች ሊለያዩ እንደሚችሉ ማወቅ አለባችሁ። ማንኛቸውም ስጋቶች ወይም ደግሞ መሰረታዊ የጤና ሁኔታዎች ካለባችሁ ብራሰልስ ስፕራውትን በአመጋገባችሁ ውስጥ ከማካተታችሁ በፊት ከጤና አጠባበቅ ወይም ደግሞ ከተመዘገበ የአመጋገብ ባለሙያ ጋር መማከር ይመከራል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ብራሰልስ ስፕራውት አትክልት ማወቅ ያለባችሁን መሰረታዊ ነጥቦችን ሁላ አሳውቂያቸዋለሁ ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ፣ ሀሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።